የኢትዮጵያ አየር መንገድ ወደ ፖርቱጋል ፖርቶ ከተማ አዲስ በረራ መጀመሩን ይፋ አድርጓል። አየር መንገዱ በሳምንት 4 ቀናት ወደ ፖርቶ በረራ እንደሚጀምር በዛሬው ዕለት ባካሄደው የማስጀመሪያ መርሃ ግብር ወቅልኝ ብሏል። በአውሮፓዊቷ ፖርቱጋልም በዓለም አቀፍ ደረጃ 145ኛው የአየር መንገዱ መዳረሻ ሆናለች። ይህ አዲስ በረራ ወደ አውሮፓ ለሚጓዙ መንገደኞች የተቀላጠፈ አገልግሎትና ምቹ የበረራ አማራጭ እንደሚሆንም ተመላክቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሄኖክ ለሜ በቀጥታ መስመራችን ላይ ነው የሚገኘው። ሄኖክ እንዴት አመሸህ? መረጃዎችን መቀጠል ትችላለህ? አመሰግናለሁ ሜሮን። እንግዲህ ቀደም ሲል አንቺም እንዳነሳሽው የኢትዮጵያ አየር መንገድ ወደ ፖርቱጋል ፖርቶ ከተማ የሚያደርገውን የበረራ መዳረሻውን በዛሬው ዕለት ይፋ አድርጓል። ይህንን ተከትሎ እንግዲህ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ የሚኖረውን መዳረሻ ቁጥር ወደ 145 ማሳደጉንም ነው በዛሬው የማስጀመሪያ መርሃ ግብር ላይ ይፋ የተደረገው ማለት ነው። እንግዲህ እንደሚታወቀው አየር መንገዱ የአፍሪካን የአቪዬሽን ኢንዱስትሪ በቀዳሚነት በመምራት ይታወቃል። ከዛም ባሻገር ደግሞ በዓለም አቀፍ ደረጃ የመዳረሻዎችን ቁጥር እያሰፋ እንደሚገኝና ጥራት ባለው ዓለም አቀፍ ደረጃውን በጠበቀ እንግዲህ አገልግሎቱም በርካታ እውቅና እያገኘ እንደሆነ ይታወቃል። ታዲያ በዛሬው ዕለት ይፋ ያደረገውና በፖርቱጋሏ ሁለተኛው ወይም ደግሞ ሰፊና ከፍተኛ ኢኮኖሚ እንቅስቃሴ ወደሚደረግባት የፖርቶ ከተማ ይፋዊ መዳረሻውን በዛሬው ዕለት አስተዋውቋል ማለት ነው። በዛሬው ዕለትም የመዳረሻውን ማስተዋወቅ ተከትሎ ንግግር ያደረጉት የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው እንግዲህ የአየር መንገዱ ጉዞ አፍሪካን ከአውሮፓ ጋር የማስተሳሰር ሁነኛ ጉዞ ማሳያ ስለመሆኑ አንስተዋል። ከዛም ባሻገር ደግሞ በተለይ መዳረሻዎችን የማስፋት ብቻ ሳይሆን አፍሪካን ከዋና ወይም ቁልፍ ከሆኑ የዓለም ሀገራት ጋር የማስተሳሰር ሁነኛ ማሳያ ስለመሆኑም ነው ያነሱት ማለት ነው። የፖርቱጋል የባህልና ኢኮኖሚ እንቅስቃሴዎች ማዕከል ወደ ሆነችው ፖርቶ የሚደረገው በረራም እንዲሁ የዚሁ አንድ ማሳያና በተለይ የሁለቱን ሀገራት ግንኙነት የበለጠ የህዝብ ለህዝብ ትስስርን ጨምሮ ከፍተኛ አስተዋጽኦ እንደሚኖረውም ነው ያነሱት ማለት ነው። ሌላው በዚህ የማስጀመሪያ መርሃ ግብር ንግግር ያደረጉት በኢትዮጵያ የፖርቱጋል አምባሳደር ሉዊሳ ፍራጉሶ በበኩላቸው ነባሩን የፖርቱጋልና የኢትዮጵያ ግንኙነት በማሳደግ ረገድ ይህ የአየር መንገዱ እንቅስቃሴ የሚበረታታ ስለመሆኑ ጠቁሟል። ከዛም ባሻገር ሁለቱ ሀገራት ለዘመናት የቆየ ግንኙነት እንደነበራቸው አስታውሰው በአሁኑ ሰዓትም በሁለትዮሽ ጉዳዮች ላይ በጋራ እየሰሩ ስለመሆኑ ጠቁሟል። የኢትዮጵያ አየር መንገድም ይህን መዳረሻውን የማስፋት እንቅስቃሴውን የህዝብ ለህዝብ ትስስር በማጠናከር ረገድ ከፍተኛ አስተዋጽኦ እንደሚኖረው ጠቁሟል ማለት ነው። እንግዲህ ቀደም ሲል እንዳነሳሁት የፖርቶ ከተማ ከፍተኛ የባህል እንግዲህ እንቅስቃሴ የሚደረግበት የኢኮኖሚ እንቅስቃሴው እንዲሁ ከፍ ያለ እንደመሆኑ የኢትዮጵያ አየር መንገድ ወደዚህ ከተማ የሚያደርገው እንቅስቃሴ ትልቅ አማራጭ ለተጓዦች ሁነኛ አማራጭ ሆኖ የቀረበ ነው። በዚህም እንግዲህ የኢትዮጵያ አየር መንገድ ወደ ፖርቱጋል ፖርቶ የበረራ መዳረሻ ማድረጉን ተከትሎ በአጠቃላይ በአውሮፓ ሀገራት ያለው መዳረሻ ቁጥር ወደ 26 ያሳደገበት ስለመሆኑም ነው በዛሬው መርሃ ግብር የተገለጸው። በአጠቃላይም የኢትዮጵያ አየር መንገድ ወደ ፖርቶ ከተማ በሳምንት 4 ጊዜያት ያህል በረራ እንደሚያደርግ ተጠቁሟል ማለት ነው። ሜሮን ለአሁኑ ያለኝ መረጃ ይመስላል። አመሰግናለሁ።